ኦኬ የራቁት ቪዲዮ ይኖረዋል። ምክንያቱም ሌላ አብራችሁ ነበራችሁ እንዴ? አዎ ዛሬ ፍሬዲ ኔንሶች እኮ ተደባደቡ። ነገርኩ አልነግርሽም። አንቺ ፈሳም አንቺ እኔ ሚውት አረግሽኝ አይደል? የማኔ ሙት ተደባደቡ። የማኔ ሙት ከማን ጋር አቃየሽ? አሁን ተለማመጪኝ። ትንሽ ደግሞ አስፈሳሻለሁ ከፈለኩ እርስ ያው ወሬውን ልንገርህ። እሺ ሶፋ በአዲስ ሰፈር ገብቶ የለ በሰፈር በኩል እያለፈልህ እዛ ሰፈር ያሉ ልጆች እናወርዳለን፣ ሶፋውን እናወርዳለን። ከዛ ሙሉ ፍሬዲኔንቶች እኮ አይደል ፓፒ ለብቻው ነው። ጋቢና መጥቶ ሶፋውን እነሱ አላዩትም፣ ማንም እኮ አላየውም። ሶፋውን ከቤቱ ትንሽ ራቅ ያለ ቦታ ጋር ነበረ። ከዛ እናወርዳለን ብለው አስቆሙት መኪናው። እሺ አተዞር በል ምናምን ነገር ይሏል ፓፒ። አተዞር በል ምናምን ነገር እኛ ነው የምናወርደው ምናምን ብሎ ፒካፑ ላይ ወጣን። አትንቀሳቀሱም ከፊት ምናምን ነገር የፊቱ ይሄ መኪናው ቢሆን ማለት ነው የፊት ዳሽቦርዱ ላይ ወጥቶ እንደዚህ ካለ ፓፒ ኮፈኑ ላይ ወጥቶ ልጆቹ ኮፈኑ ላይ ወጥቶ ፓፒ ሊደበድቡት ምነው ወንድ ነው ምናምን አሉ ማለት እሺ እዛ ፓፒ መጣላ ወረደ ከጋቢና አንተ ምንድነው የምትለው ምናምን እኛ ለቪዲዮ ፈልገነው ነው ምንድነው እኛ ራሳችንን ምናምን ሲለው እናት ምናምን አለው ፓፒ። ከዛስ በዚህ በሁለቱ እጁ ማለት ነው መሬት ላይ እንደዚህ አረገና በዚህ መንጋጭ ነው እንደዚህ ዙሩ። አንተ ልጅ አንተ ውሻ ይሁን ላሳጠብቅ ገናው የሚነግረኝ መስሎኝ ስሚ ዝም ብለሽ ክርብጥጡ ነው። ከዛስ አምስት እኮ ናቸው። እሱ ለብቻው እኮ ነው አምስት ሆነው እሱ ለብቻው። ከዛስ ሁለቱ ከፊት ይመጣሉ። የቫንዳምን ፊልም አይተዋል? እንደ ቫንዳም ፊልም እንደዚህ አድርጎ ሁለቱ አንተ ከዛ እኛ ሲባል ምንድነው ምናምን ብለን እየሮጥን እኔ ደግሞ ሙዝ እየበላሁ ነበር። እየሮጥን ስንሄድ ታዲያ እንዴ ሙዝ የምትበላ ከዛስ በሙዝ ልጣጩ አይኑ እርግጠኝነት እኮ ዮናታን እኮ ሆደ ቡቡ ነው አምኖ ይሆናል እኮ አመንካ ዮናታን የምሬን ነው የምልህ አንተ። ከዛስ ከዛ በኋላ ልጁ እንትኑ ላይ ወጣ። ይሄ ሶፋ የተጫነበት መኪና ላይ ወጣና አልወርድም ማለት ጌታ አልወርድም ሲል ፓፒ ሄደና ነፍራቸው እኮ ፓፒ ለብቻው ወዝሮ ድንቅ ስንቶቹ አምስት ነበር። እሱ ለብቻው ቡና ይፈላ ይላል። ፈሳ ሸሚዙ ብቻ ነው የተበጠሰው። ልጁ አንፍቶ በቃ እንደዚህ እዚህ ጋር ምናምን ነገር ጠብጠውት ምናምን ነገር ማለት ነው። ልጁ ምላሱ ብቻ ነው አቧራ ያለቀው፣ ሙሉ ሰውነቱ አቧራ ባቧራ። ከዛስ ተሰብስበው መጡልሻ ተሰብስበው እኛ ምናምን ነገር ውስጥ ቁጭ ምናምን ተሰብስበው ነፉር አስማ ወጥቶ ነው መጡ። መጣውልሽ እሳኔ አንቺ ወንድም እኮ እኛ ከእናንተ ጋር ችግር የለብንም። ልጁ ነው የምንፈልገው እንዴ ተው እንጂ ነው እንዴ እኛም እኮ ዱርዬ ይሻላል። ምንድነው ተው ከዛ ሁላችን ሄደና በቃ እኛ ልጁ ነው ምናምን እንደዚህ የለም ተረጋጋ በቃ ስላላወቀ ነው ምናምን አረጋግተን ምናምን ነገር እግዚአብሔር ከዛ አንተ ተጣላ ምንድነው የምጣለው? አረጋጋናቸው በቃ ፒሳ ባባላቸው እኮ እንጂ መጀመሪያ እኮ ፓፒ ለብቻው እኮ ነው የተጣለው እኮ ማንም ሳያየው። ፓፒ ግን አራቱን ዘረራቸው እንደ ሻሩካ አምስት ነበሩ። አንቺ አምስቱን ዘረራቸው። አንዱንማ የመታው ምት ዘካራቲ ኪድ የሚለው ፍሬንስ አላየሁትም ግን አሁን ዘካራቲ ኪድ መጨረሻው ላይ ማለት ፊልሙ ሊያልቅ ሲል በስማ ከፒካፕ መኪናው ላይ እንደዚህ ማለት ነው ፓፒ አንተ ነውረት ምናምን አለውና እምቢ ሲለው እንደዚህ መሬቱ ላይ እንደዚህ በእጁ እንዲህ መሬቱን አደረገና ማለት ነው በዚህ እንዲህ ግልብጥ ነው። በዚህ ነው እዚህ ጋር መጣው። እዚህ ጋር ሲመጣ በዛኛው በኩል ያኛው ልጅ ሲመጣበት ያመነ ሄድና ለዛ አዲስ መንገድ ያደረጋ በፊት እኔ ፓፒ በስማ ምን ይደረጋል? እንደዚህ አይነት ሰው በቃ እግዚአብሔር አሳልፎ መስጠት ነው። ፓፒ
ምንድነው ባዝሩም ውስጥ ሆና ነው የምታወራኝ ሲባል ባዝሩም ውጪ ነው ወይ የንፋስ ማት በጣም አለ እያሉ ሰዎች በጣም እያሳቁኝ ነበረ። ማለት የተለቀቀው ድምጽ ላይ ማለት ነው። የዛ ልክ አይደለም እኔ አይደለሁም። የማን ድምጽ ነው እሱ? እንግዲህ እየተረጎመልን ነው እንጂ ለመስማት ራሱ ያዳግታል ያ ድምጽ። እኔ እነሱ በስልክ ነው ያወራ ነው። ኦኬ ቪዲዮ ኮልም አላወራሁም። ቪዲዮ ኮል የለውም እኮ እሱ ግን ሲያወራ የነበረው ቪዲዮ ኮል ነበር ያወራዋት። ከወገብ በላይ ራቁቴን ነኝ እያለች ነው ምናምን እያለ ነው። እና የደወለውን ሲያሳይ ግን ቮይስ ኮል የሚል ነው ያለ። ስቶሪ አርጎ ቮይስ ደግሞ የቮይሱንም ላስረዳችሁ አንዴ ጋይስ። አሁን የገባሁት ክሊር ማድረግ ስላለብኝ ነው ሳስበው። ምንም እንኳን እርቅ ቢፈጠርም እኔ እዚህ ጋር ውሸታም በቃ ዝምታን መረጠች በቃ እሱ ልክ ነው ምናምን ስለተባለ እኔ ውሸታም ነኝ ማለት አይደለም። ብዙ እውነት አለኝ። ግን ነገሩ እንዲጋጋል ስላልተፈለገና እንዲቀሰቅስ ስለተፈለገ ነው ዋናው እርቅ የተፈጠረው። እና ስቶሪ ያደረገው አይጂ ላይ ስቶሪ ያደረገው ደግሞ የቆየ ነው፣ በጣም የቆየ ቮይስ ነው። ኦፍ ኮርስ ላይ ነው ምናምን መሰለኝ። ያ እኔ ቮይስ ተደራርጌም አላቅም። በቃ አጋጣሚ አቃሳሪ ሆኖ በቃ እንደዚህ አይነት እንትን ሲወጣ ከአዶናይ ጋር ያለው ነገር ሰላም ነው አይደለ? በዚህ ጉዳይ እሱ የግላችን ነው። አይ ነው የግል ጉዳይ። አደራ በዚህ ሰዓት ከጎኗ መሆን አለብህ አደራ እያልኩ ነው። አዶናይ ይኸው በምታየው ጉዳይ ነው። አደራ አብረውን እንግዲህ ሶሻል ሚዲያ ላይ እንደምናየው በጣም ጥሩ ፍቅር ላይ እንዳላችሁ ነው እንደምታሳዩንም ማለት ነው። ጥሩ ነገር ላይ ናችሁ። እግዚአብሔር ለቁም ነገር ያብቃችሁ ነው የምለው። ያንን አደራ ለማለት ነው። በመሀል እሱም የሚሰማው ስሜት ይኖራል ብዬ አስባለሁ። በዚህ አጋጣሚ ያውቃል። ምንም ኖርማል ነው እሱ ያውቃል። በቃ አሁን ሰው የማያውቅ ምናምን መስሎት ነው። ምንም ነገር የለም። በቃ ስልክ ነው ያወራሁት፣ ሌላ ነገር ምንም የለም። ዳሴ ኦኬ። እሱን ነው የምልሽ እኮ እንደ ትልቅ ወንጀል ስልክ ማውራትን ደግሞ የተጣላችሁ ሰዎች አይደሉም። እስር ቤት ሆኖ የምትጠይቂው ሰው ነሽ፣ ውክልና ያለች ሰው ነሽ። ገብቶሻል? ያገናኘን አለቀ። ኤግዛክትሊ አብራችሁ ምንድነው ውክልና አለሽ፣ አልተጣላችሁም፣ ምንም የተፈጠረ ነገር የለም። በዛ ሰዓት ተደዋውላችሁ ማለት ሰው በሌላ እንዴት እንደተረጎመ። ሌላው በቪዲዮ ራቁት ነው ያወራችኝ ያለው ነገር አለ ጎንደር ላይ። እኔ ቮይስ ነው የሚለው ቮይስ ኮል ነው፣ በስልክ ነው ያወራ ነው። ምንም ሌላ ነገር የለም። በቃ ስልክ ነው ያወራ ነው እና ጆን ዳንኤል እሱንም ስለ ውክልና ነው ያወራ ነው። ኦኬ ሌላ ምንም ነገር የለም። ውክልናውን ግን እሱ በራሱ እንትን ማለት ይችላል አይደለ? አይ ቲንክ አዎ። ግን ለኤልሻዳይም ከዚህ በፊት ያላት የሆነ እንደዛቻ ነገር ነው። ውክልና እንትን ካላለች አይነት ነገር አለኝ አለችኝ ኤልሻዳይ ስትነግረኝ ማለት ነው። ኦኬ ምንድን ነው ውክልናውን አንቺ ሄደሽ የምታደርጊው ነገር አለ? መፈረም ያለብሽ ነገር አለ እዛ ላይ? ምንድን ነው ሊሆን የሚችለው? እስቲ ንገሪኝ። ምንድን ነው አሁን ማድረግ የምትችለው አንቺ የውክልናውን ጉዳይ? አብረን ሄደን ነው የሚነሳው ነው ያለው። ኦኬ ስለዚህ በመሀላችሁ ሌሎች ሰዎች መግባት አለባቸው ማለት ነው። የሚታመኑ ሰዎች እዛ ቦታ ላይ ውክልናውን ሄዳችሁ እንትን ማለት ያስፈልጋል። የልጁ እናት አልነበረች እንዴ? ለእሷ ለምን አልሰጣትም? በዛ ሰዓት እኮ እሷ እስር ቤት ነበረች። ኦኬ እስር ቤት ነበረች። ሶሪ ለምን ለእናቱ ወይም ለእህቶቹ ለምን አልሰጠ? እኔ እንጃ። እኔ አላውቅም። የአንቺን የዋህነት ምንም እንደማታረጊ እርግጠኛ ስለሆነ ነው። ምንም እንደማትነኪው የእሱን ገንዘብ የእሱን ነገር ምንም እንደማታረጊ ስለሚያውቅ ሀቀኛ ስለሆንሽ ባቶኝማ አንቺን ብሯን ቁርጥም አድርገሽ እልም ነበር። ጥሩ ገንዘብ ባንኩ ላይ እንደነበረ ሲናገር ሰምተናል። ተግባባን። ግን ከአዶናይ ወንድም ጋር ታናሽ ወንድም ጋር አብረሽ ሄደሽ እንዳገኘሽው ነው። ስለዚህ አሁንም ደግሞ ኬዙ በምንድን ነው? ለብዙ ሴቶች የምመክረው እንደውም ይሄንን ነው። ወንድ ልጅ እወድሻለሁ እኮ ስለማፈቅርሽ ነው እኮ የምመታሽ እና ምናምን ካለሽ ማርያምን በቃ ሙቭ ኦን አድርጊ።
የምሬን ነው። አይወድሽም። በቃ የሚወድሽ ወንድ አይመታሽም። ትክክል። እጁን አያነሳብሽም። በትክክል ይሄን መስማም። የሚወድሽ ወንድ በተአምር እጁን አያነሳ። እጁን ያነሳ ጊዜ እናቱ ነገ ካልገደለሽ ይሄ ሰው አይረካም። ዛሬ ደበደበሽ አይደል? ድብደባው ያረካውም ነገ ይወጋሻል። ከነገ ወዲያ ህይወትሽን ያጠፋዋል። ከዛ በኋላ ደግሞ አረ ፈልጋ ወዳ ነው ይባላል። እና አደራ 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 ብያለሁ። ጃንዬ እግዚአብሔር ያክብርሽ። እግዚአብሔር ከአንቺ ጋር ይሁን። አይዞን። ይሄንን ነገር ክሊር አድርጋለች። ጥያቄ ያላችሁ የራሳችሁን ደግሞ አጀንዳ መፍጠር የምትፈልጉ ሰዎች አጀንዳ ፍጠሩ። እሷ ግን ይህን ነገር ከአዶናይ ወንድም ጋር እንደሄደች ሲጠራት ሄዳለች። ሌላ ጊዜም በዚህ በውክልና ጉዳይ ነው። አሁንም በውክልናው ጉዳይ አላለቀም። አዎ፣ ግን በቃ ከሰው ጋር ሂጅ ሰጠዋለሁ ውክልናው። አይ ቲንክ አንድ ላይ ሄደን ነው ማንሳት ያለብን። እንድታውቁት ጋይስ፣ እዚህ ጋር አሁን እኔ እናንተ እንድትመልሱ የተሰማችሁን አይደለም። የሚወደኝ ሰው አለ፣ ገባችሁ? ለእኔ የሚከራከር ሰው አለ፣ ለእኔ ጠበቃ የቆሙልኝ ብዙ ሰዎች አሉ። ለእነሱ ነው ይህንን ሬስፔክት አድርጌ እየመለስኩ ያለሁት። ኦኬ፣ ኮሜንት ላይ መኪና ምናምን እያሉ ነው መሰለኝ። የ1 ሚሊዮኑ 1 ሚሊዮኑ ደግሞ እኔ ጋር ብሩ እንዲቀመጥለት ፈለገ። ኦኬ፣ የራቁት ቪዲዮ ይኖረዋል። ምክንያቱም ሌላ አብራችሁ ነበራችሁ እንዴ? አዎ፣ እንዲያውም ላይቭ ላይ አንድ የተለቀቀ አይቼ በሳት ስሞት ነበር። አሁን እሱ ተለቆብን ነው። ማን ይልቀቀው የማውቀው ነገር የለም። ለቀቀ። አሁንም ሌላ ቪዲዮ ይኖራል እሱ ጋር በእርግጠኛ። ኦፍ ኮርስ አብራችሁ በነበራችሁበት ጊዜማ እንደ አብራችሁ ናችሁ። ግን ይሰው ግን ምን ያህል የተመታ እንደሆነ የምታዩ ያንን ቪዲዮ ተቀባብሎ አይቸው እየሞትኩ ነበረ። እኔ ራሱ ሳቄ መጥቷል፣ አልዋሽም። እሱ አስቆኛል፣ እሱ ቪዲዮ ማለት ነው። ግን ፕራይቬትሊ እናንተ የነበራችሁትም በሌላ ሰው አሁን ቢለቀቅ ከላይ ውጭ ባለው ነገር ላይ ቢለቀቅ እሱ ነው የሚያስለቀቅብሽ፣ ሌላ ሰው የለም። ምክንያቱም ከእሱ ጋር ነው የነበርሽው። እሱን መጠንቀቅ አለበት ነው። የአንቺ የግል ነገሮች ከተለቀቁ እሱ እንጂ ሌላ የሚለቅ ሌላ ሰው በፍጹም የለም። ያንን ነው የምለው። ጎንደር ጎንደር ይላሉ። አረ ስለ ጎንደር መልሽልኝ። የጎንደር ነገር መቼም አበራ። 1 ሚሊዮን ብሩን ሲሰጠኝ ወደ እኔ ብር ነው በቃ ጀስት ቀላቀልኩት ከኔ ብር ጋር ማለት ነው። ጀስት እኔ ተጠቀምኩት፣ እንደ ራሴ ተጠቀምኩት። ብር ሲፈልግ ጃኒ 100 ሺህ ብር ላኪልኝ፣ ጃኒ 200 ሺህ ብር ላኪልኝ። ጀስት አለ አይደለ በቃ ሲፈልግ ምልክለት 50 ሺህ ብር 20 ሺህ ምናምን ልክለት አለዋ። ከዛ አመቱን ሙሉ ተጠቀመ ማለት ነው። እንደዛ እያደረኩ እየላኩለት ቀስ በዛ ወሰደ ነው እንጂ ሰጥቶኝ ምናምን አይደለም። ኦኬ፣ ይኸው እንግዲህ ሰምታችኋል። ብርም የሰጣት ነገር የለም፣ ተመልሷል። ብሩ 1 ሚሊዮን ብሩ ተመልሶለታል። አሁን ይሄ ነገር ነው እኮ ሰው ግራ ያጋባው። ገባሽ? እሱ አሁን 1 ሚሊዮን ሰጥቻለሁ ይላል፣ እቤቴ መታለች ይላል፣ ሌሊት ላይ አውርቻታለሁ ይላል፣ እኔ ሪሌሽንሽፓቸው እንትን እንዳይል ነው ይላል። ብዙ ነገር ያለው ኮምፕሊትሊ ነገር አለ። አንቺ ያልሽው በፊትም ያዘጋብኝ ነበረ፣ በጣም አቢዩዝ ያደረገኝ ነበረ። አሁንም እሱ ነው ያዘጋብኝ ብለሽ ነው የመጣሽው። ከነበረው ኤክስፒሪየንስ ነው አንቺ ተናገርሽ። ነገሩ ተቀይሮ እሱ ደግሞ ኖ እኔን ራሷን ራሱ ቆራርጣ ሆስፒታል ራሱ እኔ ነኝ የወሰድኳት፣ እኔ ከተውከኝ ራሴን አጠፋለሁ ነው ያለች። በዛ የተነሳ ነው ይህን የማደርገው ነው ያለው። ስለ ሚሊዮኑ ያወራው እሱ ገንዘቡን ነው። ውክልና ሰጥቻት ገንዘብ 1 ሚሊዮን መኪና እንድትገዛበት አድርጓል። ጎንደር ላይ እሷ ነበር ደውላ በቪዲዮ እንደዚህ ነኝ ብላ ቪዲዮ አለ ለጆከር ራሱ ልክልሃለሁ ሲለው ነበር። ከዛ አንዳንድ ሰዎች ገብተው እንዳትልክ እንደዚህማ አይደረግም ምናምን ተብሎ ተነግሮት አሁን ያንን ነገር ትቶታል እንጂ ሁላ ያለው እሱ ነው በዛ ሰዓት። እንግዲህ ያለው ታሪክ ይሄ ነው። ኦኬ፣ የራቁት ቪዲዮ ይኖረዋል። ምክንያቱም ሌላ አብራችሁ ነበራችሁ እንዴ? ተለቆብን ነው። ማን ይልቀቀው የማውቀው ነገር የለም። ለቀቀ። አሁንም ሌላ ቪዲዮ ይኖራል እሱ ጋር በእርግጠኛ። ኦፍ ኮርስ አብራችሁ በነበራችሁበት ጊዜማ እንደ አብራችሁ ናችሁ። ግን ይሰው ግን ምን ያህል የተመታ እንደሆነ የምታዩ
ያንን ቪዲዮ ተቀባብለው አይቸው እየሞትኩ ነበረ። እኔ ራሱ ሳቄ መጥቷል፣ አልዋሽ። እሱ አስቆኛል። እሱ ቪዲዮ ማለት ነው። ራሷን ልታጠፋ እኔን ካላገኘች ብሎ ያለውስ ምንድን ነው? እስቲ ንገሪ። እሱ ደግሞ እንዴት መሰለህ? ቀይ ላሳየህ። አሁን እንግዲህ ምንም አሁን እርቅ ተፈጥሯል። ድጋሚ እንግዲህ እንትልል ነው። አይ ያለውን ነገር እውነት መናገር አለብሽ። ገባሽ? ያንቺም ሰዎችን ማክበር አለብሽ ብዬ አስባለሁ። ለዛ እንትን ማለት አለብኝ። ቁስል ያለው ነገር እንዳታሳይን አደራ። ኖ በር ነው ማሳየህ። አሁን ይሄ በር አለ አይደለ? እንደዚህ ነው። እንደዚህ በር አለ አይደለ? ይሄ ከዛ ተጣልተን እየተደባደብን ነበረ። ጭራሽ ድብድብም አለው። ከዛ በኋላ ምንድነው እኔ ገባሁና በዚህ ቆለፍኩ ማለት ነው። በሩ እንደዚህ ቆለፍኩበት። ኦኬ። ከዛ እሱ በላይ እኔ እንትን ለማለት መታው መስቶቱን ከላይ። ኦኬ። እንደዚህ መስቶት ነበር። መስታወቱን አሳየኝ፣ ከፍ አድርጊውና። አይ ይሄማ ሌላ ቤት ቀይር። ይሄ ሌላ ቤት ነው። ኦኬ። ከዛ ከዚህ በላይ መስቶት ነበር እዛ እያለ እዛኛው ቤት እያለ። ከዛ እሱ መስቶት ሲመታው ያ መስቶት እዚህ ጋር ረፈብኝ ትከሻዬ። ኦኬ። ከዛ ትከሻዬ ተሰነጠቀ። ኦኬ። ራስ ከተጠቀምና አይደለም። እየሰማችሁ ነው።